ከአምስቱ የኢኮኖሚ ምሰሶዎች አንዱን ቱሪዝም ዘርፍ ካደረገ በኋላ እኛም እንደ ደቡብ ኢትዮጵያ የቱሪዝም ቢሮ በሚል አደራጅተን ላለፉት 1 ዓመታት ብዙ ስራዎችን ሰርተናል። ደቡብ ኢትዮጵያ የተፈጥሮ የባህል በታሪክ በጣም የበለጸገ ቱባ ባህል ያለው አካባቢ ነው። 32 ብሔረሰቦችና ከዛ በላይ ህዝቦች የሚኖሩባት አካባቢ። በዚህ ክልል ላይ የሌለ ነገር የለም፣ የሌለው የለም ብቻ ነው። ስለዚህ በተለይ በቱሪዝም ዘርፉ ብዙ የሚቀብቶች አሉ። በተለይ በዩኔስኮ ተመዘገቡ የጌዲዮ መልክዓ ምድር፣ የኮንሶ ታችኛው ሸለቆ እንግዲህ የኦሞ ላይ ያለው፣ ከዛ ውጪ በቅርብ የተመዘገበው የወላይታ ብሔር ዘመን መለወጫ ጊፋታን ጨምሮ አሁን ደግሞ በሂደት ያሉ የጋሞ ዲቡሻ እና የጋርዱላ ህዝቦች ፊላን ጨምሮ ሌሎችም በዩኔስኮ ሊመዘገቡ የሚችሉ እምቅ ሀብቶች ያሉት ክልል ነው። ይህ ክልል እንግዲህ ባለፈው 1 ዓመት ከ700 ሚሊዮን በላይ ገቢ የተገኘበት ከ42,000 በላይ ቀጥተኛ የስራ ዕድል የተፈጠረበት ክልል ነው። እንግዲህ ቱሪዝም የማይሆን ነገር የለም። በግብርናው፣ በስፖርቱ፣ በሌሎችም ዘርፎች እንግዲህ በቱሪዝም ዘርፍ ሀገራችንን እኛም አውቀን ለዓለም እናስተዋውቅበት ዘርፍ ስለሆነ ይህንን እናንተም እንግዲህ ደቡብ ኢትዮጵያን ተመራጭ አድርጋችሁ በተለይ አርባ ምንጭ ከተማ የሰላም የኮንፈረንስ እንግዲህ ከተማ የሆነች ያለች ህዝቦቿ በፍቅር ሳይፈጠር እንግዲህ 24 ሰዓት የሚነዳበት ክልል ነው የኛ ክልል። እኛን አምናችሁ ደቡብ ኢትዮጵያን መርጣችሁ ስለመጣችሁ በጣም እናመሰግናለን። አመሰግናለሁ።